ሰላም ተማሪዎች እንደምናላችሁ ዛሬ ደግሞ ባለፈው ያቋረጥኩትን ወይም ደግሞ አንደኛውን ፓርት ለቅቄላችሁ ነበር ሁለተኛውን ክፍል ሁለተኛ ዓለም ጦርነት ስር ያለውን ይዤላችሁ መጥቻለሁ አብረን የምናይ ይሆናል ማለት ነው the course of the war on September 1 1939 ላይ እንግዲህ ጦርነቱ ተጀመረ ጦርነቱ የመጀመሪያው ዋናው ምክንያት ጀርመን ፖላንድን ኢንቬድ ባረገችበት ሰዓት ነበር ማለት ነው ይሄንን በመታረግበት ጊዜ የተጠቀመችው የጦር ታክቲክ ብሊዘር ክሬጅ ይባላል ይሄ ብሊዘር ክሬጅ የሚባለው ላይትኒንግ ዋር ነው ማንኛውንም ተቀጣጣይ መሳሪያ በሙሉ ጦርነት ላይ ያዋለችበት ሂደት ነበር ማለት ነው በሁለተኛ ደረጃ on September 1939 ላይ ስትመጡ በራሳቸው በኩል ብሪቲሽ እና ፍራንስም ደግሞ ጦርነትን በጀርመን ላይ አወጁ ማለት ነው on September 17 1939 ራሽያም ደግሞ ኢስተርን ፖላንድን ወረረች ያንን ብቻ ሳይሆን ባልቲክ ስቴትን ሙሉ ለሙሉ በቁጥጥሯ ስር ማዋል ችላ ነበር ማለት ነው በአራተኛ ደረጃ አሁንም ራሽያ ሮማኒያን ተቆጣጠረች on November 30 1939 ላይ ደግሞ አሁንም ራሽያ ፊንላንድን በቁጥጥሯ ስር እንዳስገባች ታያላችሁ ማለት ነው ከ1939 ሴፕቴምበር እስከ አፕሪል 1940 ድረስ ያለው ደግሞ ፎኒ ዋር ይባላል ይሄ ፎኒ ዋር ማለት የውሸት ጦርነት ማለት ነው ተቀምጠው በአፍ በቃላት ብቻ የተጠዛጠዙበት ሰዓት ነበር ይሄ ጦርነት እንግዲህ በሁለቱም ሳይድ በአክሲስ ፓወርም በአላይስ ፓወርም መካከል የተወሰነ ጋፕ እንዲያገኙ ረፍት የሰጣቸው ሰዓት ነበር ማለት ነው ይሄንን እንግዲህ ስታዩ መቼ ነው ይሄ ፎኒ ዋር ያለቀው ስትሉ ሜይ 25 1940 ላይ እንግዲህ ጀርመን ኔዘርላንድን እና ቤልጂየምን በወረረችበት ሰዓት ነበር ማለት ነው በዚህ ሰዓት ሄሉሲ አባውት ይሄንን ካረገች በኋላ ቀጥታ ፊቷን ወደ ፍራንስ ነበር ያዞረችው ዋራባው ዘ ፎሎ ፍራንስ እንዴት ነው የወደቀችው ምን አይነት ነበር በጀርመንና በፍራንስ መካከል ያለው ጦርነት የሚለውን ስንመለከት በቤልጂየም በኩል ሌክዠምበርግ አልፋ በተለይ ሜግኖት ላይን የሚባለው የፍሬንች ዲፌንሲቭ ላይን ነው የመከላከያ መስመሯን አልፋ ቀጥታ ጁን 40 ላይ ጀርመን ፓሪስን መቆጣጠር ችላ ነበር ማለት ነው ከዛ በመቀጠል ያ ብቻ አይደለም 22 ጁን 1940 ላይ ስትመጡ ከተቆጣጠረች በኋላ እንደገና ደግሞ በመካከላቸው የመርገብና የመረጋጋት ሁኔታ የጦር አቁም ስምምነት ደግሞ ሲያደርጉ ተመለከታላችሁ ማለት ነው ጀርመንና ፍራንስ የጦር አቁም ስምምነት አደረጉ ከዛ ቀጥሎ ዋራባው ተርምስ ኦፍ ዘ አርሚስቲስ የጦር አቁም ስምምነቱ ምን አይነት ሐሳቦችን ይዞ ነበር የሚለውን እናያለን በመጀመሪያ አልሳክና ሎሬን በተለይ ኖርዘርን ፍራንስ ይዛ የነበረውን አልሳክ ኤንድ ሎሬንን ለጀርመን መስጠት ነው መቆጣጠር ነው ያ ብቻ አይደለም አትላንቲክ ኮስትንና ፓሪስን ዋና ከተማዋን ጨምሮ ጀርመን ለመያዝ ተስማሙ ማለት ነው ፒቴን ወይም ደግሞ የፍራንሱ ገዢ ነው ፒቴን his government were permitted to administer southern and central France from new capital at Vichy government በቪኪ ገቨርንመንት ስር ማዕከላዊውንና ደቡቡን ፍራንስ ደግሞ ፒቴን ለማስተዳደር ስምምነት አደረጉ ማለት ነው however በዚህ ሁኔታ ውስጥ ግን ይያለ በፍራንስ ውስጥ ሬዚስታንስ ሙቭመንት ተነሳ የቻርልስ ዲጋሌ የሱ ግሩፖች ናቸው በሱ እጅ ስር ወይም ደግሞ በሱ ማንነት ስር ያሉ ግሩፖች ናቸው የፍራንስ ነጻነት በሚል ትልቅ እንቅስቃሴ ማድረግ ጀመሩ ማለት ነው in 1940 after the fall of ፍራንስ ከወደቀች በኋላ እንግዲህ 1940 ወደቀች የምንለው ፍራንስ በቁጥጥር ስር ከመግባቷ ጋር ተያይዞ ነው ሞሶሎኒ ዲክላርድ ዋር ኦን ብሪቴን ሞሶሎኒ ለምንድነው 1940 ድረስ ወደ ጦርነት ያልገባው ብላችሁ ስትሉ የሚጠብቀው ነገር ነበር የጀርመንን አሸናፊነት ሲያይ ይሄ ነገር ወደፊት በጣሊያን ላይ ለኔም ክብር ሊያሰጠኝ ይችላል የሚል ፍላጎት አደረበትና 1940 ላይ ብሪቴንና ፍራንስ ላይ ደግሞ እሱ ጦርነትን ሲያውጅና ወደ ጦርነቱ ሲቀላቀል ታዩታላችሁ ሌላው ባትል ኦፍ ብሪቴን ነው እንግዲህ ብሪቴን ላይ ጦርነት ከታወጀ በኋላ ፍራንስ ፎል ካረገች በኋላ ሂትለርም በራሱ ሳይድ ዞረና ብሪቴን ላይ ጦርነት አወጀ ማለት ነው ጦርነት በሚያወጅበት ሰዓት የአየር ጥቃት ከፍተኛ የሆነ የአየር ጥቃትን በተለይ የብሪቲሽ ሮያል ኤር ፎርስ ላይ ጥቃት ለማድረግ ነበር አላማው ነገር ግን ቻምብሪል was replaced by ዊንስተን ቸርችል ቻምብሪል የመጀመሪያው የብሪቴን ገዢ በዊንስተን ቸርችል ተቀይሯል ምክንያቱም አዝማሚያው ሲታይ ይሄን ጦርነት ሊያሸንፍ የሚችል አቅም የለውም የሚል ፍርሃት ስላደረባቸው ዊንስተን ቸርችልን በቦታው ተኩት ማለት ነው ሄሉሲ አባውት ይሄ የብሪቴን ወይም ደግሞ የእንግሊዝ ጦርነት እንግሊዝን ለማጥቃት የተነሳው ጦርነት በሁለት ዳይሬክሽን ነበር የመጀመሪያው ጀርመን ኤር ፎርስ the aim was to wipe out British airfields and fighting plane but the British used radar lost the German air force እንግዲህ ጀርመን መጀመሪያ ላይ የአየርን ማጽዳት ነበር ያዘችው የአየር ጦርነት ነው ማድረግ የፈለገችው ነገር ግን ብሪቲሽ ራዳርን በመጠቀሟ ቀድሞ የጀርመን
የአየር አጥቂ ፕሌኖች ከመነሳታቸው በፊት ቀድማ በማየቷ ትልቅ ጥቃት አደረሰችባቸውና እዚህ ጋር ጀርመን አልተሳካላትም ማለት ነው። started in early October 1940 ጀርመን changed her tactic። አሁን ጀርመን ይሄንን ታክቲኳን ቀየረችና የማታውን የጥቃት ዘመቻ ቀይራ በቀን የቦምብ ጥቃት ለማድረግ ወሰነች ማለት ነው። ምንድነው ያደረገችው? her tactic from daylight to night bombing measures ከቀን ወደ ማታ ነው የቀየረችው። ይቅርታ። ስለዚህ የማታ የቦምብ ጥቃት ለማድረግ ትልቅ እንቅስቃሴ ማድረግ ችላለች። እዚህ ቦታ ላይ ግን ኢንዱስትሪስ ትልልቅ የብሪቲሽ ኢንዱስትሪዎች ትልልቅ ተቋማት መውደም ችለው ነበር ማለት ነው። ይሁንና ግን አሸናፊ ሆና አልቀጠለችም እዚህ ቦታ ላይ። ሂትለር ተርንድ አጌንስት ዘ ዩኤስኤስአር። እንግዲህ ሂትለር ብሪቲሽንም ፍራንስንም ከመታ በኋላ አሁን ፊቱን ወዴት አዞረ? ወደ ራሽያ ደግሞ ሲያዞር ታዩታላችሁ። ራሽያ ላይ ሂትለር ላውንች ዲስ አታክ ሂስ ካምፔን ኔም ዋዝ ኦፕሬሽን ባርባሮሳ በሚል ስም ተነሳ ማለት ነው። ሂትለር ፕላን 3 ፍሮንትስ በ3 አቅጣጫ ራሽያን ለማጥቃት ሲያቅር ታዩታላችሁ። በኖርዝ በማዕከላዊና በደቡቡ እቅድ ሲያወጣ ታዩታላችሁ። በኖርዝ ላይ ምንድነው ያደረገው? በባልቲክ ስቴትስ ዞሮ ሌንጋርድን መቆጣጠር ነው። ሌንጋርድ የራሽያ ግዛት ናት። ያችን ሙሉ ለሙሉ መቆጣጠርና ዲስትራክት ማድረግ ችሎ ነበር ማለት ነው። ሴንትራል ላይ ስትመጡ ግን በሞስኮ በኩል ራሽያን ማጥቃት ነበር። ነገር ግን በከፍተኛ ሁኔታ ትልቅ ጥበቃ ስላደረገች ራሽያ እዚህ ቦታ ላይ ፌል አድርጎበታል፣ አልተሳካለትም። ሳውዙ ላይ ስትመጡ ግን ዩክሬንን ኢንቬድ ማድረግ ችሎ ነበር ማለት ነው። በሶስቱም ሳይድ ሁለቱ ላይ ተሳክቶለት አንዱ ላይ ግን አልተሳካለትም። ሌላው ፒርል ሃርበር አታክ ነው። ይሄ ፒርል ሃርበር አታክ የሚባለው ኦን ሴፕቴምበር ዲሴምበር 1941 ጃፓንስ ቦምበር ላውንችድ የሰርፕራይዝ አታክ ኦን ዘ አሜሪካን ናቫል ቤዝ አት ፐርል ሃርበር የሚባል ቦታ ላይ ጃፓን የአሜሪካን የጦር መርከቦች ተደጋጋሚ የሆነ ጥቃት ያደረገችበትና በተለይ 19 አሜሪካን ሺፕስ ኤንድ 180 ፕሌንስ ያሰመጠችበት የመስመጥ አደጋ እንዲደርስባቸው ያደረገችበት ትልቅ ጥቃት ነበር ማለት ነው። ለዚህ ደግሞ ምላሽ የአሜሪካ እርምጃ ምን ነበር ብለን ስንል ቀጥታ ወደ አላይድ ፓወር መቀላቀል ነው። ዲክላርድ ዋር ኦን ጃፓን። በጃፓን ላይ ጦርነት አወጀች አሜሪካ። እስከ 41 ድረስ አልገባችም። 41ም የገባችው የራሷ ጥቅም ሲነካባት ነው። ስለዚህ ቀጥታ አላይድ ፓወር ላይ ተቀላቀለች ማለት ነው። 1941 ላይ ደግሞ ጀርመንና ጣሊያን በአሜሪካ ላይ ጦርነት አወጁ ማለት ነው። አሁን ጦርነቱ የዓለም ጦርነት የሚለውን ትልቅ መጠሪያ ማግኘት ችሏል ማለት ነው። ኦገስት 1942 ይሄ የዓለም ጦርነት እንዲባል ያስገደደውም ደግሞ ዘዋሮስ ፎት ኢን ኢስተርን ዩሮፕ በምስራቁ የምስራቅ አውሮፓ፣ ኖርዝ አፍሪካ፣ ሜዲትራኒያን፣ እነ ቡርማ፣ ቻይና፣ አትላንቲክ፣ እነ ፓሲፊክ ኤዥያ ላይ ሁሉ ያሉ ሀገራት የተሳተፉበት ከመሆኑ ጋር ተያይዞ ይሄ የሁለተኛው የዓለም ጦርነት እንዲባል አስገድዶታል። በተለይ ከአሜሪካን መግባት በኋላ ማለት ነው። ኢን ዊንተር ራሽያ ሬድ አርሚ ኦፕንድ ኤ ካውንተር ኦፌንሲቭ ኤንድ ፑሽ ዘ ጀርመን ባክ 1941 to 42 ከ1941 እስከ 42 እንግዲህ የጀርመን ይዞታዎችን ለማስለቀቅ የራሽያ ቀይ ለባሽ ሰራዊት ከፍተኛ የሆነ ጥቃትና የመከላከል ኦፌንሲቭ ማድረግ ጀመረ ማለት ነው። ጀርመንን ወደ ኋላ የመመለስ ተግባር ነው ይሄ። 1942 in North Africa the German army under Marshal Rome was defeated by the British and American troops። እንግዲህ ኖርዝ አፍሪካ ላይ ያለው ግዛት ጀርመን በአሜሪካና በብሪቲሽ ሰራዊቶች ከፍተኛ ጥቃት የደረሰበትና በተለይ የአሜሪካና የብሪቲሽ ኮማንደሮች ሞንቴጎምሮ ፍሮም ብሪቲሽ፣ ኤሰንሃወር ፍሮም አሜሪካ የተሳተፉበት ትልቅ ሂደት ነበር ማለት ነው። ዘ ዲፖዚሽን ኦፍ ሞሶሎኒ እንግዲህ ሞሶሎኒ ደግሞ ዲፖዝ ሲወጣ ታዩታላችሁ። ቢኮዝ 1943 ዘ አክሲስ ፓወር ሰረንደርድ ባይ አላይስ ፓወር። አክሲስ ፓወር እየተሸነፈ መጣ። ከአሜሪካ መግባት በኋላ ያሸናፊነቱ ሚዛን ወደ አላይስ ፓወር እንደዞረ ታያላችሁ። አት ዘ ቢግኒንግ ግን ጀርመን ከጀመረቻቸውና ልትይዝ ከጀመረቻቸው ግዛቶች አንፃር አሸናፊነቱ ወደ እሷ ይመስል ነበር። አሜሪካ ከገባች በኋላ ግን ነገሩ ተቀይሮ አሸናፊነቱ ወደ አላይስ ፓወር ዞሯል ማለት ነው። 1943 ዘ አላይስ ትሩፕስ ኢንቬድድ ኢጣሊያ። አላይስ ትሩፕስ ጣሊያንን መቆጣጠር ቻሉ። ከዛ በኋላ ቪክተር ኢማኑኤል በጣም ትልቅ ሐሳብ ስለገባ ቪክተር ኢማኑኤል የጣሊያን ንጉስ ነው። ምንድነው ያደረገው? ሞሶሎኒ ቼንጅ አደረገው ማለት ነው። በማርሻል ባዶግሊዮ ቀየረው። ስለዚህ አሴ ፕራይም ሚኒስተር ማርሻል ባዶግሊዮ ተቀመጠ ማለት ነው። ሞሶሎኒ ዲፖዝ ሆነ። ኢን ጁን 1944 ላይ አላይድ ትሩፕስ ኦኩፓይድ ሮም። እንግዲህ 1944 ላይ አላይድ ፓወር ሮምን መቆጣጠር ቻሉ ማለት ነው። when you see about operation overlord ይሄ ኦፕሬሽን ኦቨርሎርድ የሚባለው ደግሞ በተለይ ዩኤስኤ ብሪቲሽ እና ካናዲያን የፍራንስን ነፃ የማውጣት እንቅስቃሴ ያደረጉበት ነው። at the beginning they landed Lombardy that means northern France ማለት ነው። ሎምባርዲን በቁጥጥር ስር ማድረግ ችሏል። ከዛ on August 25 1944 ላይ ስትመጡ ደግሞ France became free from the power of
አክሲስ ፓወር ማለት ነው። ኦን ዘ ኢስተርን ፍሮንት ዘ ሬድ አርሚ ሊበሬትድ ዩክሬን ፊንላንድ ኤንድ ባልካንስ የራሽያው ቀይ ለባሽ ሰራዊት ዩክሬንን ፊንላንድንና ባልካንስን በቁጥጥሩ ስር ማድረግ ቻለ ማለት ነው። 1945 ጀርመኒ was attacked into two direction አሁን አላይድ ፓወሮች 1945 ላይ ጀርመንን በሁለት ሳይድ ለማጥቃት ፕላን ሲያደርጉ ታያላችሁ። ፈርስት the west and the second the east በምዕራቡና በምስራቁ ጥቃት ለማድረግ ሲንቀሳቀሱ ታያቸዋላችሁ። When you see about in the east, April 16, 1945, the Red Army commanded by Joko attacked Berlin. Berlin attacked ማድረግ ወይ ዋናውን የጀርመን ከተማ አታክ ማድረግ ችለዋል። in the west ደግሞ allied troops invaded western Germany. በመጀመሪያ ምዕራቡን ሁለተኛ ላይ ደግሞ ምስራቁን መቆጣጠር ችለው ነበር ማለት ነው። on 30 April 1945 ይሄ ሁኔታ እየከፋ ሲመጣ April 30 1945 ላይ ሂትለርና የሱ ወታደሮች ሸሽተው አንደርግራውንድ ገቡ ይላል። ከዛ በኋላ ግን ሂትለር በእነሱ እጅ ከመሞት ይልቅ ለክብሬ አይሆንም አለና he became to suicide ራሱን ማጥፋት ቻለ ማለት ነው። on 8 May 1945 he celebrated as victory the end of World War II in Europe 1945 ሜይ 8 ላይ ትልቅ ሴሌብሬት ተደረገ። ሴሌብሬሽን ለማድረግ እንግዲህ ተሰበሰቡ ማለት ነው። በዚህን ጊዜ ሁለተኛው የዓለም ጦርነት የማለቁ ሁኔታ የታየበት ኮንዲሽን ነበር ማለት ነው። when you see about war time conference እንግዲህ በጦርነቱ መካከል ደግሞ ሲደረጉ የነበሩ ኮንፈረንሶች አሉ። እነዚህ ኮንፈረንሶች በተለይ አላይስ ፓወሮች ናቸው በተደጋጋሚ ኮንፈረንሱን ያደረጉት። the beginning ተህራን ላይ ነው። ተህራን ሞስኮ ውስጥ የምትገኝ ቦታ ናት። 1943 ላይ ብሪቴን USSR እና USA ስብሰባ ያደረጉበት ቦታ ነው። የዚህ ስብሰባ ዋና ዓላማ ምን ነበር? how to coordinate the war የሚል ነበር። 43 ላይ እንደመሆኑ መጣ ጦርነቱ ገና መሀል ላይ ነው ያለው። ስለዚህ እንዴት አድርገን ጦርነታችንን ስትራቴጂውን እንዴት እንጠቀም የሚል ነበር። ሁለተኛው ደግሞ ከፖስት ዋር በኋላ ያላቸውን ህብረት ለመነጋገር የተሰበሰቡበት ነበር ማለት ነው። ሄሉሲ about the second conference የልታ in Crimea ማለት ነው። ክሪሚያ ላይ ነው 1945 ላይ ነው ይሄ የተደረገው። ጦርነቱ ማለቂያ አካባቢ ነው። decided the declaration of liberation of Europe from militarism, fascism and nazism እንግዲህ የ1945 የልታ ላይ የተደረገው ኮንፈረንስ ዓላማ ደግሞ እንዴት አድርገን ዓለምን ከነዚህ ከጃፓኑ ሚሊታሪዝም ከጣሊያኑ ፋሺዝም እና ከጀርመኑ ናዚዝም አገዛዝ እንዴት ነፃ እናውጣ የሚል ውይይት ለማድረግ ነበር ማለት ነው። also ሶስተኛው ላይ ስትመጡ ያደረጉትን ስምምነት how to the charter of UNA was drawn up እንዴት አድርገን ዩናይትድ ኔሽን ኦርጋናይዜሽን እንገንባ እንዴት ቻርተሩ ምን አይነት መሆን አለበት የሚል ሐሳብ ለመነጋገር ያደረጉት ኮንፈረንስ ነበር። በመጨረሻ ያደረጉት ስብሰባ ፖትስዳም ላይ ነው። ስፔሻሊ ኒር በርሊን ጀርመን ውስጥ ናት። በርሊን አጠገብ ብትገኝ ከተማ ናት እቺ ፖትስዳም ትባላለች። from 70 August to 1945 was represented by British, Russia and USA እነዚህ ሶስት አላይስ ፓወሮች ባሉበት ነበር። ስምምነቱ ወይም ደግሞ ያደረጉት የስብሰባ ውጤት ምንድነው? ዲሚሊታራይዜሽን ነው። እንግዲህ ጦርነት ዞንን ማስወገድ የሚለው። ሁለተኛው ዲሞክራታይዜሽን ኦፍ ጀርመኒ እንግዲህ ጀርመንን ወደ ዲሞክራሲ ይሄን አምባገነን አገዛዟን ቀይረን ወደ ዲሞክራሲ ሲስተም እናስገባት የሚል ነው። ነገር ግን ከዚህ ጋር ተያይዞ የራሳቸውን ፍላጎት ለማድረግም የፈለጉ መሆኑን ያሳያል። ምንድነው ያደረጉት? they divide Germany into 4 zones ጀርመንን ለአራት ዞን ከፍለዋት ለፍራንስ፣ ብሪቲሽ እና USA ከዛ ራሽያ ግዛት ስር ለማስገባት ኦኩፓይ ለማድረግ የተስማሙበት ስብሰባ ነበር ማለት ነው። when you see about on the last consequence of World War II እንግዲህ በሁለተኛው የዓለም ጦርነት ምን አይነት ኮንሲኩዌንስ ምን አይነት ውጤት ታየ የሚለውን ስናነሳ ፈርስት ዘ ሆሎኮስት ነው። ሆሎኮስት ማለት እንግዲህ መቅሰፍት ወይም ቁጣ ማለት ነው። በተለይ ኮንሰንትሬሽን ካምፕ ኦፍ ናዚ ክሌምድ the life of many Jewish and minorities of Eastern Europe በተለይ የምስራቃዊ አውሮፓውያንና ጂውሾችን በከፍተኛ ሁኔታ እልቂት የደረሰባቸው በሚሊዮን የሚቆጠሩ ሰዎች ያለቁበት ነበር ይሄ ቁጣ ይሄ እርምጃ ማለት ነው። ሁለተኛው ላይ huge civilian deaths by raids, starvation and disease በጣም ብዙ የሆነ የሲቪሊያን ሞት የተመዘገበበት ነበር። በአየር ጥቃት በረሃብና በተለያዩ በሽታዎች ዓለም የተጠቃችበት ሰዓት ነበር ማለት ነው። በሶስተኛ ደረጃ ስንመጣ ፖዚቲቭ ይመስላል። it accelerated the struggle for national liberation of Africa አፍሪካውያን ካገኙት የጦር ልምድ ካዩት ሁኔታ የጦር ስልት ስትራቴጂ የተነሳ እኛም ሀገራችንን ከገዢዎቻችን ነፃ ማውጣት አለብን የሚል የነፃነት ሁኔታ በውስጣቸው የተጫረበት የነፃነትን መንፈስ የተሞሉበት ሰዓት ነበር ማለት ነው። አራተኛ ላይ ስትመጡ USA እና ራሽያ
ኢመርጅድ አስ ኤ ሱፐር ፓወር። እነዚህ ሁለቱ ሀገራት አንታጎናይዝ ሆነው ተቃራኒ ሆነው ግን በራሳቸው ሳይድ ሁለቱም ትልልቅ ሆነው የተነሱበትና አምባገነን የሆኑበት ወይም ደግሞ የበላይ ፖፑላር የሆኑበት ሰዓት ነበር ይሄ። ሌላኛው ላይ ስንመጣ ሜኒ ዩሮፒያን ካንትሪስ አፌክትድ ፖለቲካል ኢንስታቢሊቲ፣ ኢኮኖሚክ ክራይሲስ፣ ሶሻል ፕሮብለምስ። እነዚህ በጣም ማህበራዊ ችግሮች፣ የኢኮኖሚ ድቀት፣ እንደገና ደግሞ የፖለቲካ ሰላም ማጣት ውጤት የታየበት ነበረ። መጨረሻ ላይ ደግሞ ዘበርዝ ኦፍ ዩናይትድ ኔሽን ኦርጋናይዜሽን የሁለተኛ ዓለም ጦርነት ኮንሲኩዌንስ ሆነው ተመዝግበዋል ማለት ነው። እንግዲህ ተማሪዎች የዛሬው ትምህርት ይህንን ይመስላል። ሰብስክራይብ፣ ላይክ፣ ሼር አድርጉ። ጥያቄ አስተያየት ካላችሁ እንዲሁም ደግሞ እንዲሰራላችሁ የምትፈልጓቸው ጥያቄዎች ካሏችሁ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ደግሞ ከሁለተኛው የዓለም ጦርነት ጋር ተያይዞ በርከት ያሉ ጥያቄዎችን ከተለያዩ መጽሐፎች አዘጋጅቼ አብረን የምንሰራ ይሆናል። ወዳችኋለሁ። ቻው። አመሰግናለሁ።